የኔ ደግሞ አባባል ምን እንደሆነ ታውቃለች። መጀመሪያ መያዝ ያለበት እሱን ነው። እሱን አስይዞ ያለውን እንዳለ ማስወጣት ከዛን ቀጣይ ነው። ምክንያቱም ገበሬ በሬውን ዝም ብሎ በሬ አጠገቡ ሳይኖር ዝም ብሎ ጅራፍ አይጀርፍም። ስለዚህ ቢኒን ይዞ 40 እየገረፉ ማስለፍለፍ የደበቁ በቃ። ሲቀጥል ደግሞ የቅመሜን የሃይሚዬን ገብታችሁ ኮፒ ሊንክ አድርጉላት። ቲክቶኳ እንትን ቪዲዮ እያረግናላት ነው። አዎ በተረፈ ሌላ አጀንዳ አምጡ። ሳሚልኝ ወጣሽ ፈታ በይሽ የኔ ውድ እንዳታለቅሱ። ፈታ በሉ እናንተ በቃ አይዲያ አትስቱ። ፈታ በሉ ከዚህ ስሜት ውጡ። በቃ ከዚህ ስሜት ውጡ። ውጡ በራሳችሁ ፈታ በሉ እንዴ ኳ በሉ። ልክ ነሽ ማርያም። ምንድን ነው እንደነከል ያለው ምንድነከል በይ ፈታ በሉ። እውነት ደስ ይላል። እንዳታለቅሽ እሺ። ፈታ በይ በራስሽ ሞድ። ኧረ ሙሾ ያው እሷ ስታለቅስ ሁላችንም አያስችለን እናለቅሳለን። ውስጡ በጣም የተረበሸ ነው። እኔ እግዚአብሔር ምግብ ለብላ ተቆጣ ሰውነት እየተንቀጠቀጠ ነው። እኔ ምግብ አልበላም። እሷ ካለቀሰች ምግብ የሚባል በቃ አልበላም። ማርያምን ግን በቃ ሁላችንም ይኸው አሁን ሐምሌ አቦ መጣ አይደል? ሁላችሁም በጸሎታችሁ በቃ በጧፍ ተሳሉና አድኗት። እውነት ነው እውነት ነው። ያው ሐምሌ አቦ እግሩን አስገብቶላችኋል። ኧረ መብርሃን እሷ የት ሄዳ ነገ ሰንበት ነው። ሁላችሁም ጸሎት አድርጉ። ነገ ምን ሰንበት አለ? ስንት ነው ቀን? ነገ 28 ነው በእኛ። ነገ ማን ሊያበት ነው? ላሰኔ ነው ሰኔ ነው ነው ዮሐንስ ነው ያመት ሰኔ 30 ዮሐንስ መጣላችሁ ያመት ነው። አዎ ያመት ነው ሰኔ 30። አዎ ማርያም ለሚጣቋ ማኔል ይሰማል። የሚጣቋ ማኔል ነገር ለመጥምቆ ዮሐንስ ንገሩት ይሰማችኋል። ኧረ መጥምቆ ዮሐንስ ወዲያው ነው የሚሰማው እናቴ። ዝናን ሰምቻለሁ፣ ታሪክህን ባይኔ ማየት ፈልጋለሁ። አንተ ለምጻምን ስታነጻ ማንንም አልጠየቅ፣ ጎባጣን ስታቀና ማንንም አላማከር፣ አንተ ጉራን ስታበራ ማንንም አልዳሰስኩ እና ዝናን ስለሰማው ታሪክን አሳየኝ ይበልጥ። እሱ ምንም የሚሳነው ነገር የለም። እውነት በጣም እንኳን ይሄንን አይደለም እኔ ብቻ መጨረሻውን ግን ለእሷም ያሳምርላት። ለእሷም ማልቀስ ነው። ማርያምን መጨረሻውን ያሳምርላት እግዚአብሔር። የእሷን ስራ በልጇ እንዳይቀጣት ነው መፍራት። ኧረ ይህቺ ልጅ ያለም አይመስለኝም እኮ እኔ እንጃ። ኧረ በፈጣሪ ስም ኧረ ልጅማ ባይኖር እንዴት ደኔ ይሰራ ይሄዳልማ። ልጅማ አለ እንደዚህ አይገማም፣ እንደዚህ አይግማማም። አላየሽም እንኳን ሌላው ነገር ሲያጡና ፍጹም ምን እንደሚላቸው። ኧረ ስራ ማላጣሱ እችን አይደለም። ኧረ በስመ አብ ልጅቷ ብሩክንም ፈልጋው አይደለም ምንም አይደለም። አይ አጣይተ ሁለቱን ለመለያየት ነው በቃ አላማው እሱና አጀንዳ ማለት የሚረዳቸው ሰው ቢኒ ራሱ አብሯት ከሱ ጋር የሚሰራ እሷ ጋር ይሰራል እርግጠኛ ነኝ። እኔ የምለው እኮ ቢኒ ተይዞ ቢኒ እየተገረፈ እነቱን ማውጣጣት። ሁለተኛ ያለው እሷ ጋር ያለውን ፋይል ተቀብለው ምን እንደሆነ ማጣራት። ቴሌ ሄደው ሲማቸው ነው ሁለቱንም ሲል ማስጠለፍ። እውነት ነው። እዛ ወንጀለኛ እኔ ቆይ ማናት እንኳን ኢትዮጵያ ነኝ ያለችው? እኔ ኢትዮጵያ ነኝ የለም እንደ ኢትዮጵያ እስኪ ንገሩኝ። ኧረ ህግ አለ እንደዚህ አይነት ታሪክ የለም አይደለም። እንደዚህ ሚዲያ ላይ ሰፈር ራሱ ዲቃላ የወለደ ሰው ሰፈር ራሱ አይወራም። የኔ እናት እኔ አላቀላቸውም። እኔ አላቀም ይሄ ሚዲያ ላይ እንዴት ዲቃላ ወልጅ እኔ ሚዲያ ላይ እወጣለሁ? ኧረ አይወጣም፣ ነውር ነው። እንደዚህ አይነት ሀገራችን የለም። እንግዲህ ኢትዮጵያ ውስጥ እንደሱ አንቺ አንድ ሰው ቤቴ ድረስ መጥቶ ሲያስፈራራኝ እኔ እንቅልፍ ይነተኛል። እንደ ሀገሩ ህግ የሌለበት ኧረ እንደዚህ አይነት የለም ኢትዮጵያ ውስጥ። እንዴ ለምን ሄደው እንግዲህ ቡታጅራ የሚባለው ሀገር አላውቀውም። እነሱ ህግ አላውቅም። እኔ አዲስ አበባ ውስጥ ነኝ። እኔ ቃሊቲ ነው ሰፈሬ። የት ቃሊቲ ነኝ ሰፈሬ። ዋናዎቹ ሰፈር ነሽ አንቺ? አዎ ቃሊቲ ገብርኤል አካባቢ ነው ሰፈሬ። ቃሊቲ ገብርኤል ቃሊቲ የእስር ቤት ነው ማለት ነው። እና ሳሪስ ቃሊቲ ያው እሱ ነው እሱ እኮ ነው። ሌላ የለም እኮ ቃሊቲ እኮ ሳሪስ እኮ ነው ማለት ነው። በዛ ቅርብ ነው እስር ቤት አስገበችኝ ነው። እና እኛ ሰፈርማ ብትሆን ጥሩ ነበር።
ስሚ ለባል ያሳልፍ የሰጣት ነበር። ምንድን ነው ባልሽ? በማርያም በኢየሱስ እስር ቤቷ እዛው ስለሆነ ማለት እንደው የፌዴራል ፖሊስ የሚያክስ የለም ይተባበራል። ምንም ጠይቅ አስገቢና ባሉን ዝጊ። ብትመጣማ ጥሩ ነበር። አዲስ አበባ ወደኛ አካባቢ ብትመጣ ጥሩ ነው። አንድ ደግሞ አለ ወሸላ የሌለው እባብ ለፓስታ ይሆን ለገመድ ልታነቅበት ብትይ ገመድ አይሆንሽ። በኪዳነ ምሕረት እሱን ነው እንደ እንጂ ደግሞ እሱ ደግሞ ልታነቅበት ብለሽ ብታስቢ ለመታነቅ ገመድ አይሆን። ልቀቅለው ብትይ እንኳን ከፓስታ የቀጠነ ነው። ኧረ ይሄ እኮ ዝም ብሎ ነው ለራሱ ለስራ ፈልጎ ነው እንጂ ሀይሚ ከሱ ጋር በፈጣሪ ስም ኧረ በስመ አብ። በስልክ እኮ ነው እያወራት ያለው፣ በስልክ እኮ ነው በር ላይ መስሎ። እኔ በሳቅ ነው የሞትኩት። እሱ የሰራው ቪዲዮ ገብታችሁ በሳቅ ነው የምትሞቱት። እኔ ከነሱ ውጭ እና ብርሃን ነው የማያቸው። እና ብርሃን ድሮ ገና ሀገራቸው ሳይወጡ ከነጥም የሞዛየሰደረሻጀራ ልጆችስ እንደአሁኑ ስች ወጥ የነካዋል ልጫ ሆነዋል። ማርያምን እጄ የነካዋል ልጫ ገና ስትንቲው ሽታው ሀገር ይበጠብጥ አይደለም። በስመ አብ ግን እኮ እነሱ የሚሰራም የለም። ግን እኮ ሌሎች ዩቱበሮች አሉ እኮ እንደዚህ አይነት የሚሰሩ የሉም። ይገርምሻል ማርያምን በብዛት የሚታዩት እነሱ ናቸው። መጀመሪያ ማብራም ነበረ። አሁን ደግሞ ነገር አይሰሩም። እናቴ ጸዳ ያሉ ናቸው። አየሹ ጆን ዳንኤል ቢኮን ጆን ዳኔ እናቴ የዚህ ወልዶ ምርቷ ላይ ያደገ ነው። ይሰራሉ እነ ጆን ዳኔ። ኧረ አይሰራም። ቲክቶክ ነው የሚሰራው እሱ። መች ተግማሙም በዚህ አልተግማሙም። እነሱ እንደዚህ የግም እንትን ይዘው አይሄዱም። አሁንም የሚያስጠላ ስንት ሀሳብ አለበት አሁን ቶሎ ካልቋጡት እና ብሩክ ማለት ነው ሰው ይጠላቸው ነው። አሁን ሀይሜ ብልጥ ብትሆን ማለት ነው ወይ በልጅቷ ነገር ይዛ ብትይዝልን ወይ ደግሞ ልጅቷን ከሴትዋ ጋር ማስመርመር ግድ ይላል። ምክንያቱም ልጅ ሴትዋ ወልዳለች አልወለደችም። አረ ኢትዮጵያ ውስጥ እንደዚህ አይነት የለም። አረ በስመ አብ መፍራት ነው እኮ ዲቃላ ወልደሽ እንኳን ሚዲያ ላይ ግን ልጅቷን ከእናትየው ጋር ማስመርመር ግድ ይላል ለሀይሚ ማለት ነው። ወይም ደግሞ በብልጠት በልጅቷ የሆነ ነገር መውሰድ አለባት ከብሩክ ጋር ምርመራ በዚህኛው ምርመራ አለፈ ማለት እንትን የእሱ አይደለም ቢባል የሚያሳምን ምንም ነገር ምርመራ ሊተራ ነገር እኮ አይደለም። መታወቂያ መታወቁ መሰላችሁ እንዴ? እንዴ ጭራሽ ቡታጅራ አለ ብለሽ ነው አንቺ የምትገምጪው? አትሳሳት መኖር አረ ምንም አለ ግን የእንትኑን አሁን ትናንትና ስደተኛ ብንሆን እኮ የሀገራችንን ጠንቅቀን ፌዴራል ፖሊስ ብቻ ነው ያለው። ፌዴራል ፖሊስ መኖር አለ ማለት ትናንትና እኔ በተናገረችው እሷ በተናገረችው ንግግር እርግጠኛ አልሆንኩም እንጂ እንደዚህ ሰዓት ስትል ግራ ገባኝ እንጂ እርግጠኛ ነኝ መኖር አለ። እኛም ሰፈር ነው አሁን ካለ አላውቅም። አለ የለም ይኸውልሽ እኔ ደግሞ ልንገርሽ የለም መጀመሪያ እንትን ዴኔን ምርመራ የሚደረገው የነበረው አንድ ሳውዝ አፍሪካ፣ 2 ዱባይ እና 3 አሜሪካን ነበር። ከዛም በኋላ ልንገርሽ እኔ ላስረዳሽ። አሁን ነው የመጣው። አለ መኖር አለ ግን ሰዓቱ እኔ በሰዓቱ ጉዳይ በጣም ግራ የተጋባሁት 72 ሰዓት ምናምን ስትል እኔ 15 ቀን ነው ወስደው ወደ ውጭ ልከው ወይም ደግሞ ወደ አዲስ አበባ ታሪኮ ተመልሶ ወደ የሆስፒታሉ ሲገባ 15 ቀን 3 ሳምንት ምናምን ይወስድ ነበር። ግን እሷ 42 ሰዓት ምናምን ስትል ግራ ገባ። የአይሚን ስማት በማርያም በቃ ተዋ። ኧረ እሷ ስታለቅስ አልችልም እኮ እኔም ውስጤም በጫበጫል አላይም ወላሂ። ኧረ በስመ አብ ጭንቅላቴ ነው የሚዞረው ማርያምን
እኛ ከነሱ ምንም እኮ አንፈልግም። አንድ እንደሆነ ሰላም ምን አገኛችሁ? ምንድን ነው የሚያስለቅሰው? ስቀው ተጫውተው እንዲመጡ ነው የምንፈልገው። አሁን ሀይሚ በልጅቷ የሆነ ነገር ብትሰርቅ ቆይ አንዴ ነገርነሽ ስንቴ ነው የምንነግርሽ? ሳሚልኝ እንደዚህ ነው፣ ሳሚልኝ እንደዚህ ነው፣ ሳሚልኝ እንደዚህ ነው። ለምንድን ነው የምታለቅሽው? አየዬ እሷ ስታለቅስ አልቻልኩም። ምንም ነገር የለም። ፏበይ በቃ እንዴ ብሩክና እሷ ትናንትና ዛሬ ይመጣል ብላ እርግጠኛ ስለነበረች እኮ ነው። እና ምንም ነገር የለም። ራሽን አረጋጊ። እግዚአብሔርን እንደኛ ጠንካራ በሆነበት ሰዓት አንቺ ምንድን ነው በዚህ ልክ? እግዚአብሔር ምንም ነገር የለም። ማንም አንቺ የሚጠይቅ የለም። እስከ ዛሬ ያልተናገረውን ዛሬ ተናግሯል። እኔ እኮ ከእሷ ጋር ምንም ያደረጉት ነገር የለም። እንደውም እንደዚህ አይነት ነገር አድርጌ ከእሷ በነበርኩበት ሰዓት አንድ ቀን ነው እሷንም ሰዓት ምንም ራሴን የሳትኩበት እንትን አልነበረኝም ብሏታል ሀይሚ። ስለዚህ እነሱም አሁን እኛ እኮ ችግር ሆንባቸው ትንሽ እንዳይሰሩበትም እያልን እንላለን፣ እዚህ እናለቅሳለን፣ እንንሳለን። ሌሎቹ 1-2 ዓመት ይሰራሉ። በእግዚአብሔር እስኪ ተወት እናድርጋቸው። ምንም ነገር የለም። ምንም ነገር የለም። እነሱም በጨዋነት ነው የምናውቃቸው። እነዛ የተግማሙት ይግማሙ። እነሱ የዛ የተግማሙት ይግማሙ። እነሱ ተግማሙ የኛ ልጆች ልንገርሽ። ስለዚህ እነሱ በጨዋነታቸው ነው የምናውቃቸው፣ እኛ በጨዋነታቸው ነው የምናያቸው። አልጋነሽ ተረጋጊ፣ ረጋቤ። እነዚህ ልጆች ትናንትና ነው የጀመሩት። ተረጋጉ እንዴ ትንሽ ቀን ተረጋጊያላችሁ። ዛሬ እኮ ብሏታል። ልጅ ኖሮኝ እንኳን ቢሆን ልጄን አሳድጋለሁ፣ ግን አንቺ በልጄ አፍረሽ ትተኛለሽ ወይ? መቼም እኮ አንለያይም ብሎ እንትን ብለዋል። ያልቅሱም ይሳቁም ምንም ይበሉ አለመለያየታቸው አይደል እኛ የምንፈልገው። ወደፊት ደግሞ እንደዚህ እሷ እንደዚህ እርግጠኛ ከሆነችለት ወደፊት ደግሞ የማይለያዩ ከሆነ ደስታ ይመጣል ማለት ነው፣ ቀስ በቀስ። አሁን እኮ እሱም እኮ መፍረድ አንችልም። ላይኩን አይታችኋል? ወላሂ ተጨቃጭቀው ሲመጡና ስቀው ተሳስቀው ሲመጡ እኮ ወላሂ ሰማይና ምድር ነው። እይታው ራሱ በጣም ይቀንሳል። ስለዚህ ያው እንትን ማለት አለባቸው። ደግሞ ሲከፋሽ ሳሚል ግሩፕ አለን፣ በውስጥ መተሽ በውስጥ ብንወያይ ሚዲያ ላይ በእግዚአብሔር እንደዚህ ስትሆኑ ወላሂ እነሱ ራሳቸው ጠላትን ይበዛል። እናውራ፣ በውስጥ እንወያይ። እኛ አሁን ውስጥ ጨርሰን ነው የምንመጣው። ቢከፋን ምንም ቢል በውስጥ ፋ ብለን እንመጣለን። እርስ በርሳችን ተረጋግተን ማይከፋን ነው የሚመስላችሁ? ምን ሆነሽ ነው ግን? ምን ነበር ቅድም ያወራሁሽ? ለማንም ታስደስቻለሽ? ለጠላት ለወዳጅ እዚህ ጋር በውስጥ አላተነጋገርንም።